ጤና ይስጥልኝ እንደምን አላችሁ የተከበራችሁ የፕሮግራማችን ተከታታዮች ይህ በኢትዮጵያ ቴሌቪዥን እየተዘጋጀ የሚቀርብላችሁ የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው። የዛሬቱ ኢትዮጵያ ሀገራዊ ጉዳዮች ላይ ትኩረትን በማድረግ ውይይትና ክርክር የምናደርግበት መሰናዷችን ነው። በዛሬው ዝግጅታችን የማህበራዊ ሚዲያ አጠቃቀም ላይ ትኩረት አድርገን ውይይት እናደርጋለን። ፕሮግራሙን በመምራት ፍሬዘር ነጋሽ አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በዛሬው ውይይታችን የሚመለከታቸው ባለ ድርሻ አካላት ከዚህ ከስቱዲዮ ከዋናው ስቱዲዮና ከክልል ስቱዲዮ እንግዶችን ጋብዘናል። ለውይይታችን መነሻ የሚሆን ሁለት ጽሁፍ አቅራቢዎች እዚህ ዋናው ስቱዲዮ ተገኝተዋል። የመጀመሪያው ጽሁፍ አቅራቢያችን ዶክተር አንተነህ ጸጋዬ ከአዲስ አበባ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን መምህር ናቸው። ሁለተኛው ሐሳብ አቅራቢያችን ደግሞ ዶክተር ሳምሶን መኮንን የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር ናቸው። እንግዶቻችን ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ወደ መጀመሪያው አቅራቢያችን እንለፍ። ዶክተር አንተነህ እንጀምራለን። ዶክተር የማህበራዊ ሚዲያ ጥቅምና ጉዳት እንዲሁም ደግሞ ለሐሰተኛ መረጃ ያላቸውን ተጋላጭነት እንዲሁም ሀገራዊ ፋይዳ እንዴት እንጠቀምባቸው የሚሉትን ላይ የመፍትሄ አቅጣጫም የሚያሳይ መነሻ ጽሁፍ ያቀርቡልናል። 10 ደቂቃ ሰጥቻለሁ። እንደ ኢትዮጵያ ኮንቴክስት ያው ይሄን ፓናል ዲስከሽን በኢትዮጵያ ኮንቴክስት ውስጥ ስለምናየው መጀመሪያ ሶሻል ሚዲያ ኢዝ አ ሶሻል ሚዲያ ኢን ዘ ፈርስት ፕሌስ ማለት ነው። ከፍጥረቱ ጀምሮ ዓላማው የነበረው ሰዎችን የማስተሳሰር ኮኔክቲቪቲ ነው። የተረሳሱ የተጠፋፉ ሰዎችን በተለይ ደግሞ በአውሮፓና በአሜሪካ ኮንቴክስት ደግሞ ሶሻል ላይፍን ሶሻል ፋብሪኮችን የማገናኘት ዓላማ ይዞ ነው። በትምህርት ተቋማትም ይሁን በሌላው ምክንያቱም የጎላው የዛ አካባቢ ማህበረሰብ ኢንዲቪጁዋሊስቲክ ወይም የግል ህይወትን ስለሆነ ሶሻል ኮኔክቲቪቲ የሚፈጥር ሆኖ ሳለ ከአረብ አፕራይዚንግ ጀምሮ ደግሞ ሌላ ጥቅም ላይ ውሎ ብዙ ዳሜጆችን የታየበት ነው። በተለይ የሚገለጹ ችግሮቹ ዲስኢንፎርሜሽን፣ ሚስኢንፎርሜሽን፣ ማልኢንፎርሜሽን የምንላቸው ናቸው። ከዛም አልፎ ምናልባት ፓራጆርናሊዝም ወደ ዋናው ሜንስትሪም ሚዲያም እንዲመጣ የራሱን የሆነ በተለይ ከዚህ ከፖስት ትሩዝ ከምንለው ህብረተሰብ ከተፈጠረበት ጊዜ ጀምሮ ካለው ፕላትፎርም ጀምሮ የምናያቸው ብዙ አቅጣጫዎች ለአደጋ የሚያጋልጡ አሉ። በተለይ ቨልነራብል የሆኑ ለአደጋ የተጋለጡ እንደ ኢትዮጵያ አይነት ያሉ በትራንዚሽን ውስጥ ያሉ ደግሞ በእንደዛ ሰዓቶች የሶሻል ሚዲያ የማጣራት የዛን ሶርስ የዛን ኢፌክት የዛን ይዘት ብዙም ሞኒተር የመከታተል እንደዚህ አይነት ነገሮችም ዝቅተኛ ስለሆኑ የሌጋል ፕሮቴክሽኑም ብዙም ቦታ ስለሌለው ግን እነዚህ ኢፌክቶች በጎላ ሁኔታ አገሪቷን ለብዙ አደጋዎች አጋልጠዋል። በተለይ ደግሞ ዛሬ የምናወራው በአገራዊ አጀንዳ ዙሪያ በተለይ ደግሞ በአገር ግንባታ ስለሆነ እዛ ላይ ትንሽ አነሳለሁ ካለኝ ሰዓት አንጻር ፈጠን እያልኩ ላወራ እችላለሁ። እና አሁን በኢትዮጵያ ራሱ ቃሉ ማለት ነው ዲስኢንፎርሜሽን የምንለው ሚስኢንፎርሜሽን የምንለው ማልኢንፎርሜሽን የምንለው ቃልም የለንም። እነዚህን የሚለያቸው ነገር የምናወራው ዝም ብለን የሐሰት ትርክት ብለን ግን ሶስቱ በጣም እጅግ የተለያዩ ናቸው። አንድ ቃል በአንድ ህብረተሰብ ውስጥ ከሌለ ብዙ ስለ ህብረተሰቡም የሚናገረው ነገር ይኖራል እና ሚስ ኢንፎርሜሽን የምንለው ያው የዋሁ ውሸት ነው። የዋህ የሆነ ውሸት ማለት ነው። ምክንያቱም ሶርሱ የሆነ ታርጌት ያደረገው ግሩፕ የለም፣ ለሆነ ነገር የተቀነባበረ አይደለም። እንደ ስሊፕ ኦፍ ታንግ ወይም እንደ ልብ ሳንል ሳናጣራ የምናደርገው ግን ማንንም ነገር አታክ ለማድረግ ያልሆነ ታርጌት የሌለው እንደ ስሊፕ ኦፍ ታንግ የምንለው አይነት ነገር ነው። ዲስኢንፎርሜሽን ደግሞ የምንለው ስራ ተብሎ ካልኩሌት ተደርጎ አንደኛ የሱ ባህሪያት አሉ። አንደኛው ነገር ሶርስ ይኖረዋል። ያ ሶርስ ታርጌት ይኖረዋል። የሚኬድባቸው መንገዶች በግልጽ የሚታወቁ ናቸው። ዩዥዋሊ የሚጠቀሱት ያን ግለሰብ ከሆነ ካራክተር አሳሲኔሽን፣ ብሌሚንግ፣ ሼሚንግ ብዙ አይነት ቴክኒኮችን ይጠቀማሉ። በዛ ሁሉ ውስጥ ነገር ግን እውነት ያልሆነ ነገር የሚተላለፍበት ነው።
ማል ኢንፎርሜሽንም የምንለው ስራዬ ተብሎ አውት ኦፍ ዘ ኮንቴክስት የሚወሰድ ወይም ደግሞ በአንድ ኮንቴክስት የተደረገውን ነገር በሌላ ኮንቴክስት ውስጥ አቅርቦ ማምጣትና የማመሳሰል ግን ሁለቱም ዓላማቸው ምን ለማድረግ ነው? አንድን ህብረተሰብ ለማሳሳት ነው። ያ ደግሞ ስራዬ ተብሎ የተቀነባበረ አታክ የሚደረግ ግሩፕ አለ ኦር ኢንዲቪጁዋል አለ። ዩዥዋሊ ደግሞ አይደንቲቲዎች ናቸው። ናሽናል አይደንቲቲ ሊሆን ይችላል፣ የግለሰብ አይደንቲቲ ሊሆን ይችላል፣ የግሩፕ አይደንቲቲ ሊሆን ይችላል። እና እነዚህ ናቸው ዋናዎቹ አስፈሪዎቹ እና ለተለያየ የጥላቻ ንግግር የሚያጋልጡ ለተለያየ አሉታዊ ተጽዕኖ በአንድ ሀገርም እንደ ግለሰብም እንደ ድርጅት የሚደረጉ ማለት ነው። ብዙ ጥናቶች ተደርገዋል በብዙ ተቋማት በኢትዮጵያ ላይ በከፍተኛ ሁኔታ አሁን ላለንበት የተለያየ የስቴቢሊቲ ችግሮች፣ የጦርነት ችግሮች በዓለም አቀፍ ደረጃም የተሰሩ ጥናቶች በሀገርም ደረጃ በኢንስቲትዩሽኖችም የተሰሩ ብዙ የሚያሳዩት ነገር አለ እና እነዚህ አገር ግንባታው ላይ ከፍተኛ ተጽዕኖ አላቸው። አገር ግንባታ ስንል ምንድን ነው የሚያጠቃልለው? ፕራይመርሊ የአገር ግንባታ ኢንግሪዲየንት ተብለው የሚወሰዱ ውስጥ አንደኛው ካልቸራል ቫሊዩስ ናቸው፣ እሴቶች የምንላቸው። እነዛ እሴት የአንድ አገር ማንነት አንድ ኢትዮጵያዊ ከአንድ ናይጄሪያዊ የሚለይበት፣ አንድ ኬንያዊ ከሌላ አገር ዜጋ የሚለይበት መሰረታዊ የሆኑ ኮር ኢንግሪዲየንትስ ካልቸራል ቫሊዩስ ናቸው። ኢትዮጵያዊ እኮ ማለት ይላል ማንነት ውስጥ ሁለት ነገሮች አሉ። አንደኛው ኮንተንት አለ፣ አንደኛው ደግሞ ሳሊያንሱ አለ፣ ወኔው ማለት ነው። እና እኛ የምንገለጽባቸው ነገሮች ለአደጋ አልተጋለጡም ወይ? ይሄ ለምሳሌ ኢትዮጵያዊነት እኮ እንግዳ መቀበል ነው፣ ኢትዮጵያዊነት እኮ እንደዚህ ነው፣ ውሸት በጣም አሳፋሪ ነገር ነው፣ ስራዬ ብሎ ያለ ድርሻ መጠየቅ፣ ሾርት ከት መመኘት፣ ሰዎችን እንደዚህ ማድረግ እንደዛ ማድረግ እንደዚህ የምናውቀው በ50 ዓመታት በፊትም መሀል ላይ ያሉ እኛ የምንታወቅባቸው ነገሮች አሁን አሉ ወይ የሚለው ነገር ለዚህ ሶሻል ሚዲያ ኮንትሪቢዩት አድርጓል፣ በአንድም ይሁን በሌላ መንገዱ ማለት ነው። የአገር መፍረስ ዋናው ነገር እነዚህ ናቸው። ነሰሪ የፖለቲካ ወሬ ብቻ አይደለም። ዛሬ አንድ ዕቃ የሰው ዕቃ በውሸት ገንዘብ አገር መሸጥ ለሰብስክሪፕሽን እና ለላይክ ለምናምን በሚል የሚሸጥ ደረጃ ላይ ደርሰናል። ምክንያቱም ዋናው የአገር ግንባታ ኢንግሪዲየንቶቹን ላይክ ካልቸራል ቫሊዩስ የምንላቸውን ነገሮች መገለጫዎቻችንን አጥተናል። እስቲ አሁን ኮሌክቲቭ ናሬቲቭስ የምንላቸው ምንድናቸው? አሁን ከኛ ጋር የቀሩ በኢትዮጵያ ውስጥ 5% በዛች ውስን በሆነችዋ ፐርሰንት ውስጥ እንግዲህ ተጠቃሚነታችን በሶሻል ሚዲያ ወይ በዲጂታል ሚዲያ ያለው ለአደጋ እንዳጋለጠን ብዙ ሪፖርቶች ያሳያሉ። በተለይ ከሀገር ግንባታ አንዱ እነ ሰላም እነ እሴቶች ወይም ደግሞ የተለያዩ ቫሊዩስ እኛን ኮኔክት አድርጎ ትርክታችንን የጋራ የሚያደርጉ ነገሮችን ማስቀጠል አልቻልንም። ይሄ ብቻ አይደለም ፋክተሩ፣ ብዙ ፋክተሮች ሊኖሩ ይችላሉ እና ስለዚህ በመንግስትም በብዙም የህብረተሰብ አካላት ላይ ከሚነሱት ነገሮች ምንድናቸው ኮኔክት የሚያደርጉን ነገሮች? እነዛን ፕሮሞት ማድረግ ነው አገር ግንባታ ምንለው። በአገር ግንባታና የጋራ ትርክት ግንባታ እንደዚሁም ደግሞ የአገር ፕራዮሪቲስ ምንላቸው ወሳኝ የሆኑ ላይክ ሬድ ሲ አክሰስ ኦር የግድቡ የምንለው በተለያየ ሁኔታ ሼርድ የሆነ ነገር የማይገለጽበት ምክንያት ያ ነው። ቀጣዩ የመነሻ ሀሳብ የሚያቀርቡልን ዶክተር ሳምሶን ናቸው። እንግዲህ ዶክተር ሳምሶን ማህበራዊ ሚዲያ ለአገር ግንባታ እንዴት እንጠቀምባቸዋለን? ከተደራሽነታቸው ከፍጥነታቸውም አንጻር እንደገና ደግሞ አሁን በስፋት በቀላሉ የምንጠቀምባቸው አንጻር በማህበራዊ፣ በኢኮኖሚ፣ በፖለቲካዊ ዘርፍ እንዴት እንጠቀምባቸው፣ ሀገርን በመገንባት አንጻር እንዴት እንጠቀምባቸው ነው። ሌላው ደግሞ አጠቃቀማቸውስ አሁን ያለው ምን ይመስላል? እስካሁን ድረስ ያለው ምን ይመስላል? የቁጥጥር ዘዴዎቹስ በእናንተ አካባቢ ያለው የቁጥጥር ሁኔታ ምን ይመስላል? ሶሻል ሚዲያ ትሬት ነው፣ አደገኛ ነው። በሀገራት በራሳቸው ኮንቴክስት ሶሻል ሚዲያ ሊያዩ ሊገነዘቡ ይገባል፣ ሊያጤኑ ይገባል፣ እንዴት ሊሰሩ ይገባል እነዚህ ሶሻል ሚዲያዎች የሚለው በጣም አሳሳቢ ሆኖ በዩናይትድ ኔሽንም እየቀረበ ነው ያለው። ቢኮዝ ሶሻል ሚዲያ ስንል ኦነርሺፑ የካምፓኒዎች ነው።
ድርጅቶች ናቸው፣ ካምፓኒዎች ናቸው። ትርፍ ያተርፉበታል፣ ገንዘብ ይሰሩበታል። እንደውም በሚገርም ሁኔታ አሁን በቅርብ የወጡ ሪፖርቶች እንደሚያሳዩት የሶሻል ሚዲያ ተጠቃሚ ቁጥር ደብል ነው ያደረገው። ባለፉት 5 ዓመታት ደብል ነው ያደረገው ተጠቃሚው። ከገቢ ማመንጨት አንጻር ሜንስትሪም ሚዲያው ላይ ያለው ኮንቬንሽናል ሚዲያ ላይ ያለው የአድቨርቲዝመንት ገቢ በ50% ወደ ሶሻል ሚዲያዎች ነው የመጣው። ስለዚህ ይሄ ከሀገር ግንባታ አንጻር ደግሞ ኮምፒቲንግ ነው ማለት ነው። አንድ ካምፓኒ ያለ የራሱን ጥቅም ለማስከበር ገንዘብ ለማመንጨት የሚሰራ ተቋም አለ። በሌላ በኩል ደግሞ ሀገርም የሚገነባ ኃይል አለ። የህዝቦች በጋራ የመኖር እሴትን ለመገንባት የሚሰሩ ስራዎች አሉ። ሁለቱም እንዴት አድርገን አጣጥመን መሄድ እንችላለን የሚለው በጣም እጅግ አስፈላጊ ጉዳይ ነው። በኢትዮጵያ ኮንቴክስት ብንመጣ ኢትዮጵያ ውስጥ ሶሻል ሚዲያ ፍሪኩዌንትሊ ሪፖርት ተደርጓል። በሄት ስፒች፣ በዲስኢንፎርሜሽን፣ በሐሰተኛ መረጃ፣ በጥላቻ ንግግር የህዝቦችን በጋራ የመኖር እሴት በመናድ ባህላችንን በመበረዝ ረገድ ሁላችንም የምናውቀው ነው፣ የምናየው ነው። ኪሳችን ውስጥ ያለ ጉዳይ ነው ይሄ። ሪፖርቶችም ጥናቶችም ይሄን ነው የሚያሳዩት። እንደውም አሁን የሶሻል ሚዲያ ጉዳይ ሜንስትሪም ሚዲያውንም እየበረዘው ነው። ቅድም ዶክተር አንተነህ ሊያነሳ ሞክሮ ነበር። ይሄ ፓራ ጆርናሊዝም የምንለው ማለት ነው። ሜንስትሪም ሚዲያ ላይ ያለው ጋዜጠኛ አንዳንድ ሜንስትሪም ሚዲያዎች በሀገራችን ኮንቴክስት ብንወስድ ትክክለኛውን እውነተኛውን የጋዜጠኝነት ፕሮፌሽን የሙያውን እሴትና ቫልዩ ትተው የሶሻል ሚዲያ ባህሪን እየተላበሱ የመጡበት ሁኔታ አለ እና እያበላሸውም ይመስለኛል። እኔ ሪፖርቶችም ያሳያሉ። በነገራችን ላይ ሜንስትሪም ሚዲያዎች በሶሻል ሚዲያ ተጽዕኖ ስር ናቸው የሚለው ሪፖርት አለ በጥናት ደረጃ። የዩናይትድ ኔሽን ሪፖርትንም ማየት የዩኤንዲፒ ዩኒሴፍ የሚያወጡትን ማየት አስፈላጊ ነው። ሌሎችም ጥናቶች ዩኒቨርሲቲዎች ላይ የሚሰሩትን ማየት አስፈላጊ ነው። አሁን ያለንበት ዘመን የዲጂታል ራዲካላይዜሽን የምንለው ጽንፈኝነት አለ። በጣም ብዙ ነገሮች አሉ። ሚዲያው ላይ የምናየው ነው፣ ሶሻል ሚዲያው ላይ የምናየው ነው። ይሄ ቻሌንጅ ካለ እንዴት አድርገን ለሀገራችን መጠቀም እንችላለን? ለሀገራችን ሁለንተናዊ እድገት፣ ለሀገራችን ኢኮኖሚ፣ ለሀገራችን ፖለቲካ፣ ለሀገራችን ማህበራዊ ትስስር እንዴት አድርገን መጠቀም እንችላለን የሚለው ትልቅ ጥያቄ ምልክት መመለስ ያለበት ነው ብዬ ነው የማምነው። ሁለት ነገሮች ኢምፖርታንት ናቸው። ሶሻል ሚዲያ ቴክኖሎጂ ያፈራው ነገር ነው። አገራት ለበጣም በሚገርም ሁኔታ ኢኮኖሚያቸውን የሚገነቡበት፣ ፖለቲካቸውን የሚያዘምኑበት፣ ማህበራዊ ትስስራቸውን ደግሞ ጠንካራ የሚያደርጉበት መንገዶች አላቸው፣ የራሳቸውን ማለት ነው። መጥፎ ነው ብቻ ሳይሆን ደግሞ ጥቅምም አለው። ያንን ጥቅም እንዴት አድርገን ለሀገራችን እኛን በሚመስል ሁኔታ መጠቀም እንችላለን የሚለው አስፈላጊ ነው። ሁለት አካሄዶች አሉ በዓለም አቀፍ ደረጃ ሶሻል ሚዲያን እንዴት አድርገን እንጠቀም፣ ለመልካም ነገር፣ ለበጎ ነገር። አንድ መረሳት የሌለበት ነገር ኢንዲጂነስ ኖሌጅ በጣም ኢምፖርታንት ነው። እዚህ ጋር ኢንዲጂነስ ህግ፣ የራሳችን ህግ፣ እኛን የሚመስል ህግ ከውጪ የመጣ ኢምፖርተር ቴክኖሎጂን እንዴት አድርገን እናስተዳድር፣ እንዴት አድርገን እንጠቀምበት የሚለውን ማሰብ አስፈላጊ ነው ብዬ አምናለሁ። እኔ የምንኖረው እኛ ነን፣ ገፈት ቀማሹ እኛ ነን፣ ተጠቃሚም ከሆነን እኛ ነን። ስለዚህ እኛን የሚመስል ህግ ሊኖረን ይገባል። የሶሻል ሚዲያ ህግን እያወጡ ያሉ ሀገራት አሉ። በሚገርም ሁኔታ በጣም የተቸገሩ ሶሻል ሚዲያ እሴታቸውን የበጣጠሰ፣ ፖለቲካቸውን ያደፈረሰ፣ ማህበራዊ መስተጋብሩን የበጣጠሰባቸው ሀገራት አሉ በጣም ብዙ። እነሱ አንድም በህግ ሌላም ደግሞ በአቅም ግንባታ ስራ እየሰሩ ነው የሚገኙት። እኛ ላግ አድርገናል። ለምሳሌ አፍሪካ ውስጥ አውሮፓ ሀገራት ሬጉሌት ያደርጋሉ። ሶሻል ሚዲያው ምንድን ነው የሚለው፣ ምን አይነት ችግር ነው እያመጣ ያለው የሚለው ነገር ሬጉሌት ያደርጋሉ። አፍሪካ ውስጥም እንደዚህ አይነት ልምድ አለ። ናይጄሪያ አካባቢ አሁን የሶሻል ሚዲያ ሬጉሌሽን ህግ ብሎ አውጥተዋል፣ ራሳቸውን የሚመስል ማለት ነው። አንዳንዴ ሬጉሌሽን ሲባል ነውር ይመስላል። በህግ ሬጉሌት እናደርግ ሲባል አይ ከፍሪደም ኦፍ ኤክስፕሬሽን ጋር ይጋጫል፣ ሰው ሀሳቡን በነፃነት መግለጽ አይችልም፣ እንደዛ ከሆነ ህጉ ካለ አሳር ይሆናል የሚል አይነት አስተሳሰብ ይኖራል። እሱን የሀሳብን በነፃነት የመግለጽን ጉዳይ ሳይነካ ሰው ሀሳቡን በነፃነት እየገለጸ ግን ሀገሩን እንዳይሸጥ፣ መርዝ እንዳይረጭ፣ ሶሻል ሚዲያው እያመሰ ያለው ነገር ላይ እሳቱ ላይ ጭዱ ላይ እሳት እንዳይጨምር
የማድረግ ስራን ለመስራት ህጎች ያስፈልጋሉ ማለት ነው። ስለዚህ የመናገር ነጻነትን በማያግድ መንገድ የሶሻል ሚዲያ ሬጉሌሽን ስራ መሰራት አለበት። እስካሁን አለ፣ እሱ ሰፊ ውይይት ይፈልጋል። ሰብስታንሻል የሆነ የሶሻል ሚዲያ ባህሪን ያገናዘበ ህግ ኢትዮጵያ ውስጥ የሶሻል ሚዲያ ህግ አለ ብለን መውሰድ አንችልም። ከሌሎች ሀገራትም ጋር ኮምፔር ስናደርግ ባይዘው በጣም ጠንካራ ነው። ዳሜጁ ኃይለኛ ስለሆነ ከባድ ስለሆነ የሚያመጣው ጣጣው ውስብስብ ስለሆነ ያንን ማስቆም የሚችል ህግ ሬጉሌሽን ያስፈልጋል። ከሌሎች ሀገራትም ኤክስፒሪየንስ ማየቱ ተገቢ ነው። ህግ ብቻ ደግሞ አይደለም። ህግ ምናልባት ለመከልከል ነው፣ የሚመጣውን አደጋ ለማስቀረት ያግዝ ይሆናል። ለመጣው አደጋ ተጠያቂነት ሊያሰፍን ይችላል። ከዛ ውጪ ግን የአቅም ግንባታ በጣም አስፈላጊ ነው። ሚዲያ ባህሪው በራሱ ውስብስብ ነው። ሳይንሳዊ ጥናት ይፈልጋል፣ ሳይንሳዊ ምልከታ ይፈልጋል። በዘፈቀደ ምንመራው አይደለም፣ በዘፈቀደ የምንጠቀመው ብቻ መሆን የለበትም። ስለዚህ እነዚህ ሚዲያ ሴንተርስ ኦፍ ኤክሰለንስ አውሮፓ ብንሄድ አውሮፓ ውስጥ አሉ በጣም ዩኒቨርሲቲዎች ውስጥ ብቻ ሳይሆን ተቋማት በራሳቸው እንደዚህ ሚዲያ ላይ የሚሰሩ ተቋማት በራሳቸው ስታብሊሽ አድርጎ በጣም ብዙ ጥናቶችን ያጠናሉ። ይሄ አፍሪካ ውስጥ አለ ወይ? በጣም ጥቂት ሀገራት ውስጥ። ኢትዮጵያ ውስጥ አለ? የለም። የሚዲያ ሴንተር ኦፍ ኤክሰለንስ ዩኒቨርሲቲ ውስጥ ምናልባት ጥናቶች ይኖራሉ፣ ግን በሀገር ደረጃ ውስብስብ የሆነን አንድን ባህሪ አጥንቶ የሚዲያ ባህሪ ምን ይመስላል፣ ያን እንዴት አድርገን እንቆጣጠር የሚል ለሀገር የሚጠቅም አይነት ሀሳብ የሚያመነጩ የሪሰርች ኢንስቲትዩትስ የሚዲያ ሴንተር ኦፍ ኤክሰለንስ አስፈላጊ ነው። ሌላኛው አስቸጋሪ የሚያደርገው የሚዲያ ሊትረሲ ነው። ሚዲያ እንደ ኢንፎርሜሽን ሊትረሲ ነው። አንድ ጥናት ሳይ ነበር በዩኔስኮ ይመስለኛል። ዩኔስኮ እና ከሁለት ዓመት በፊት የተጠና ጥናት ነው። ዩኔስኮ እና አዲስ አበባ ዩኒቨርሲቲ እና አንድ ተቋም ያጠኑት ጥናት አለ። እዛ ጥናት ላይ የሚዲያ እንደ ኢንፎርሜሽን ሊትረሲ የሚዲያ እውቀታችን ምን ይመስላል፣ ያንን ዴቨሎፕ እንዲያደርግ የሚያደርግ ማዕከል አለው ወይ፣ ዩኒቨርሲቲ ውስጥ የሚሰጥ ኮርስ ያንን ያገናዘበ ነው ወይ? አሁን በሚሊዮኖች ናቸው ተጠቃሚዎቻችን። የነዛን ባህሪ አጥንቶ ባህሪው ይሄ ነው፣ ይሄን ችግር አለው፣ ይሄን ኦፖርቹኒቲ አለው፣ ያንን ደግሞ እንዴት አድርገን ለሀገር ግንባታ እንጠቀም የሚለውን ጉዳይ የሚያስተምር ዩኒቨርሲቲ የለንም። ኮርሶቹ ሊሚትድ ናቸው። ስለዚህ ያንን ሰው ክሪቲካሊ እንዲያስብ የሚያደርግ ተጠቃሚው ክሪቲካሊ እንዲያገናዝብ የሚያደርግ ትምህርት የአቅም ግንባታ መስጠት ተገቢ ነው የሚል እምነት አለ። ጋፑ ስላለ ማለት ነው። አሁን የምለው የሴንተር ኦፍ ኤክሰለንስ የልቀት ማዕከል እነዚህን ጋፖች አድሬስ ሊያደርግ የሚችል ተቋም ነው ማለት። ስለዚህ እንደ ኢትዮጵያ ሚዲያ በሀገር ግንባታ ውስጥ ድርሻ አለው ካልን ያንን ልናሰርጽ የምንችለው በእንደነዚህ አይነት ተቋማት ነው፣ በህግ ነው ማለት። እኛን የሚመስል የሶሻል ሚዲያ ህግ እኛን የሚመስል የእኛን ችግር ሊፈታ የሚችል የአቅም ግንባታ ስራ ሊሰራ ይገባል። ያ ከሆነ ነው ሀገርን ልናሻግር የምንችለው። ከትርክት አንጻር እንዴት አድርገን አሰባሳቢ ትርክትን ሶሻል ሚዲያ ያንን ትርክት በሶሻል ሚዲያ ዶሚኔት አድርገን ትውልዱን እንዴት እንቅረጽ የሚል ትልቅ ሀሳብ የሚፈልግ ትልቅ ምርምር የሚፈልግ ትልቅ ጥናት የሚፈልግ ነው። ሀሳቡ ጥሩ ነው፣ ሀገርን የሚያሻግር ነው። ግን እንዴት አድርገን እንጠቀም የሚለው ሳይንሳዊ መፍትሄ ይፈልጋል። ለዛ ሴንተር ኦፍ ኤክሰለንስ የምንላቸው ተቋማት አስፈላጊዎች ናቸው። ቁጥጥሩ ኮሌክቲቭ ኤፈርት ነው የሚፈልገው። ይሄ ማለት ምን ማለት ነው? አንደኛ ሰርቪስ ፕሮቫይደሩ በራሱ ለምሳሌ ፌስቡክ ካምፓኒ አለ። ፌስቡክ ካምፓኒ በራሱ በዚህ ጋር ድርሻ ሊኖረው ይገባል ባይነኝ ነኝ። እንዴት አርጎ ሬጉሌት ማድረግ አለበት? አሁን ለምሳሌ ቅድም የተነሳው በአንድ በእኛ ቋንቋ የተላለፈን የጥላቻ ንግግር ዲቴክት ያደርገዋል ወይ? አውቆ ፌስቡክ ሬጉሌት አድርጎ ራሱ ያወርደዋል ወይ? ይሄ ጥላቻ ንግግር ነው። እውነት ነው። ጥላቻ ንግግር ሄት ስፒች አይደግፍም ተቋሙ፣ እንደውም ያወርዳል። ግን ያንን ቋንቋ ዲቴክት አድርጎ ያወርደዋል ወይ? በራሱ ሰዎች ሪፖርት ሲያደርጉ ያወርደዋል ወይ? በራሱ ምን አይል ተባባሪ ነው የሚለው መታየት መጠናት አለበት።
ካምፓኒዎች በራሳቸው ፌስቡክ ብቻ አይደለም ዩቲዩብ ቲክቶክ ሌሎችም ይሄ በደንብ መታየት አለበት ሌላው የእያንዳንዱ ማህበረሰብ ኃላፊነት ነው የእያንዳንዱ ተጠቃሚ ኃላፊነት ነው የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁ በኢትዮጵያ ቴሌቪዥን እየተዘጋጀ የሚቀርብላችሁ የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው አሁን አብራችሁን ቆዩ የክልል ተሳታፊዎቻችን ከሐረር ስቱዲዮ በሐረማያ ዩኒቨርሲቲ ጆርናሊዝም እና ኮሙኒኬሽን መምህር የሆኑት አቶ በፍቃዱ ተስፋዬ ይገባሉ ከጅማ ስቱዲዮ ደግሞ ዶክተር ደመላሽ መንግስቱ የሚዲያና ኮሙኒኬሽን ባለሙያ ተገኝተዋል ሐዋሳ ስቱዲዮ አቶ አዝመራው አርጋው በሲዳማ ሳይንስና ቴክኖሎጂ ኤጀንሲ የአይሲቲ ሲስተም አስተዳደር ባለሙያ እንኳን ደህና መጣችሁ እንኳን ደህና ቆያችሁ ከሐረር ስቱዲዮ 2 ደቂቃ እድል ስጦት ሶሻል ሚዲያ በራሱ መጥፎ ወይም ጥሩ ልንለው አንችልም ምክንያቱም ራሱን የቻለ ፕላትፎርም ነው በሶሻል ሚዲያ ውስጥ ሀገርን ግንባታ በተመለከተ የራሱ ብሩህ ተስፋ አለው እንዲሁም ደግሞ ጥርጣሬ ውስጥ የሚከቷቸው ነገሮች አሉ ምንድነው ብሩህ ተስፋ የምንለው ነገር ሰዎችን ከማቀራረብ አንፃር መረጃዎችን በዘመናዊ መንገድ ፈጣን በሆነ መንገድ ሰዎች እንዲደርሳቸው ከማድረግ አንፃር ሶሻል ሚዲያ እጅግ ጠቃሚ ነው ባህልን ከማስተዋወቅ አንፃር ሰዎች የጋራ ሴታቸውን ተቀራርበው እንዲያወሩ የጋራ ፍላጎታቸውን እንዲነጋገሩ ያላቸውን መረጃ እንዲለዋወጡ በፍጥነት በጣም በቀላሉ የሚያደርግ ስለሆነ በራሱ ሶሻል ሚዲያ ህዝብን ሊያቀራርብ ይችላል ግን እንዳጠቃቀማችን ይሆናል አሁን አጠቃቀማችንን ጥርጣሬ ውስጥ የሚከተው ምንድነው በአብዛኛው ማህበራዊ ሚዲያን የሚጠቀመውና በማህበራዊ ሚዲያ ውስጥ ጎልተው የሚወጡት ከእውነት ይልቅ ወይም ደግሞ ሀቅን ይዞ ከመንቀሳቀስ ይልቅ አስተያየት ላይ የተመረኮዘ ያም ደግሞ ብዙ ጊዜ የተንሸዋረረ አስተያየት ያለው ነው ትክክለኛ አስተያየት ላይ ያልተመሰረተ ይሆንና ይሄንን ደግሞ አብዛኛው ህዝብ ይቀበለዋል ያ ደግሞ በህዝቦች መካከል ያለውን አንድነትና መተባበር እንዲቀንስ በህዝቦች መካከል ያለውን መተማመን እንዲያጠፋ ያደርጋል ስለዚህ የሚዲያውን የሶሻል ሚዲያ አጠቃቀማችን ዓላማው ይወስነዋል ማለት ነው ሀገርን ግንባታ ከሀገር ግንባታ አንፃር ማለት ነው ሀገር እድገት ላይ ያለው አስተዋጽኦ ምንድነው ሚዲያ ኢን ጀነራል ግን ፓርቲኩላርሊ ደግሞ ይሄ ሶሻል ሚዲያ ያለው ስንል የመጀመሪያው እድገት ምንድነው ስንል አንድ ሀገርን ከምንለካበት ዲሞክራሲያዊ እድገት ነው ዲሞክራቲክ ዴቨሎፕመንት ይባላል ዲሞክራሲ ላይ የሶሻል ሚዲያ ኮንትሪቢዩሽን ምንድነው የዲሞክራሲ እድገት ላይ አገሪቱ አደገች ብለን የምንለው አንዱ አስፔክት ዲሞክራሲ ነው ስለዚህ ዲሞክራሲን በማጠንከር ዙሪያ ጠንካራ ዲሞክራሲ እንዲኖር በማድረግ ዙሪያ ሶሻል ሚዲያ ምንድነው እየተጫወተ ያለው ሚና is it positive destructive ነው አፍራሽ ነው ወይስ ደግሞ ገንቢ ነው ብለን ማየት አለብን ማለት ነው ስለዚህ ዲሞክራሲ ስናነሳ የመጀመሪያ የሚመጣው ፍሪደም ኦፍ ስፒች ነው አሁን ሰዎች በነፃነት እንዲናገሩ በነፃነት ሐሳባቸውን እንዲገልጹ ከመቼውም ጊዜ በላይ እድል የሚያገኙት ከየትኛውም ፕላትፎርም በተለየ መልኩ እድል የሚያገኙት በሶሻል ሚዲያ ነው ስለዚህ አንዲት ሀገር ደግሞ ዲሞክራሲዋ ስታተስ ኦፍ ዲሞክራሲ የሚገለጽበት አንዱ መስፈርት ፍሪደም ኦፍ ኤክስፕሬሽን ነው ማለት ነው በነፃ ሐሳባቸውን መግለጽ ሁለተኛውና በጣም ጠቃሚው ፓርት ሶሻል ሚዲያውን ለነዚህ የእድገት ዘርፎች ፕሮፐርሊ እየተጠቀምንባቸው ነው ወይ ስለዚህ ምን ይፈልጋል ኦዲቲንግ ይፈልጋል ማለት ነው ምናልባት ቀደም መከላከያ ዘዴዎቹ መቆጣጠሪያ ዘዴዎቹ ያልሻቸው ማለት ነው ኦዲቲንግ ሲባል who is responsible for this ዜጎች ወደ አፍራሽ መንገድ እንዳይሄዱ ሶሻል ሚዲያ አቢዩዝ እንዳይደረግ ህዝቡን እንዳይረብሽ የዴቨሎፕመንት መንገዳችንን እንዳያበላሽብን ማን ነው ሊቆጣጠር የሚገባው ብቸኛው
በዋናነት ቅድም ተጠቅሷል ዶክተር ሳምሶን ጠቅሶታል ለኔ ግን በዋናነት መንግስት ነው ይሄ ህዝብ የመንግስት ህዝብ ነው ይሄ መንግስት የህዝብ መንግስት ነው ስለዚህ ስለሚደረገው ነገር ሁሉ ኃላፊነት ሊወስድ ይገባል ኃላፊነት አለበት ማለት ነው አንድ ሀገርን ለመገንባት ሶሻል ሚዲያ ወይም ማህበራዊ ሚዲያ ምንለው ዲሞክራሲ ፖለቲካ እንዲሁም ኢኮኖሚ እድገት ላይ ትልቅ ሚና ይጫወታል ይህን ስናደርግ ደግሞ አንዳንድ አሁን ያደጉት ሀገራት ሶሻል ሚዲያ ላይ ብዙ ጊዜ ለልማት ለጸጥታ እንዲሁም ለፖለቲካ በደንብ አድርጎ ነው ሶሻል ሚዲያ የሚሰሩትና ይህን ስንጠቀም ደግሞ እኛ ወደ ሀገራችን ስናመጣ በአሁኑ ወቅት ከሀገር ለውጥ ጋር ተያይዞ ቴክኖሎጂ እያደገ በመጣ ቁጥር ሶሻል ሚዲያ አጠቃቀም በዛው ልክ እያደገ መጥቷል እያደገ ከመምጣቱ አንፃር አብዛኛው ማህበረሰብ ኢንተርኔት አክሰስ አድርጎ በሞባይል በየቦታው ሶሻል ሚዲያ እየተጠቀመ ይገኛል የተለያዩ የሀገር ጉዳይ ፖለቲካ ጉዳይ ኢኮኖሚ ጉዳይ እንዲሁም የተለያዩ ነገሮችን መረጃ በየጊዜው እያገኘ እንዲሁም አጠቃቀሙንም በዛው ልክ እያሳደገ መጥቷል ሶሻል ሚዲያ አብዛኛው ጊዜ ሀገራችን ላይ ዜጎች ግንዛቤ የሚወስዱት ፖለቲካል አይዲዮሎጂ ብቻ ወይ ለፖለቲካ ስራ ብቻ የሚውል አድርጎ ይወስዳል እሱ ብቻ አይደለም ሶሻል ሚዲያ ኢኮኖሚካሊ ስታይ የማህበረሰቡን ለማንቃት ራሱ ትልቅ ሚና አለው ሶሻል ሚዲያ አብዛኛው ጊዜ ፖዚቲቭ ሮል ነው ሶሻል ሚዲያ ያለው ጥቅም ኔጌቲቭ ስታይ በየጊዜው በየቦታ ፌክ አካውንት ኖሮ ኢንኮሬክት ኢንፎርሜሽን እየተላለፈ ሶሻል ሚዲያ ላይ ያለውን እምነታ የሚቀንስ ነገር በየቦታው በየጊዜው ሶሻል ሚዲያ ላይ ሲለቀቅ እናያለን ይሄንን ለመቅረፍ ደግሞ እንዴት አጠቃቀማችን እናሳምር እንዴት አጠቃቀማችን ወደ ትክክለኛው መስመር እናምጣ ካለን ራሱን የቻለ ሶሻል ሚዲያ ላይ አዌርነስ መስራት ግድ ነው ማህበረሰቡ ላይ አዌርነስ መስራት ሁለተኛ ደግሞ ሪሰርች ቤዝድ ሆነ ጥናቶች ተሰርቶ በዛ ጥናት መሰረት ተደርጎ አውትፑቱ እየታየ ሪዛልቱ እየታየ በዛ ሪዛልት መሰረት ማህበረሰቡ ሶሻል ሚዲያ አጠቃቀም ባህል በየጊዜው እንዲያሳድግ ማድረግ ይጠበቃል ማለት ነው አመሰግናለሁ አቶ አዝመራ አሁን ደግሞ ወደ ተሳታፊ እንግዶቻችን እንሄዳለን ተሳታፊ እንግዶቻችን አሁን በተነሱት ሀሳቦች ላይ ጥያቄም አስተያየትም አክላችሁ ድል ሰጣችኋለሁ እንዴት አርገን ነው አሰባሳቢ ሆነና መጨረሻ ላይ አሰባሳቢ ሆነ የጋራ ትርክት በጋራ ለጋራ ነገር ወደ ጋራ ነገር ፕላትፎርም ክሬት ማድረግ የምንችለው እንደ አገር የሚለው ነገር ወሳኝ ብዬ አስባለሁ ከዚህ ውይይት ስንወጣ ይዘን የምንወጣና ቀጣም ይሄ ቢሆን ለምን አንድን ነገር በጉልበት የምታስቆሚ በህግ ብቻ የምታስቆሚ ነገር አይኖር ያንን የሚበልጥ ነገር በማምጣት ያንን የሚበልጥ ነገር አመለካከትና አስተሳሰብ በማቅረብ ያንን የሚበልጥ ነገር ሌሎች ሞቲቬሽኖች የሚያነቃቁ ነገሮች በማቅረብ ስለሆነ ይሄ እንደዚህ ያለ ነገሮችን ታክል ማድረግ የሚቻለው ስፔሻሊ አሉታዊ ጎኑን ነው ያወራው ታክል ማድረግ የሚቻለው ስለዚህ አሁንታ አስተሳሰብና አመለካከት ለጋራ ሁለንተና እድገት ሊያስመጣ የሚችል ፕላትፎርም ቢኖረን በዛ ላይ ደግሞ የሚረባረብ ዶሜኖች እንዲበዙ በእያንዳንዱ ላይ የሞቲቬሽን ስራዎች ቢሰሩ ታስቦበት ቢሰራ ዲስኢንፎርሜሽን እና ማልኢንፎርሜሽን ታስቦበት ስለሚሰራ ሚስኢንፎርሜሽን ነው በስህተት ልክ እንደዛ ይሄ ኢንቴንሽናሊ ታስቦ ኢኮኖሚ ላይ ማህበራዊ ስራችን ላይ ሌሎችም ጉዳዮች አስፈላጊ ናቸው ብለ በመናስባቸው ላይ ትውልድን በአንድ ቦታ ሊያጣምር የሚችል እዛ ላይ ሊያውል የሚችል በዛው ልክ ሳቢ በሆነ መልኩ ክሬት የምናደርግበት ነገር ቢመጣ መፍትሄ ይሆናል ብዬ አስባለሁ መፍትሄ ህግ ማውጣቱ አንደኛው ነው ትክክል ነው በዛ ልክ ግን የተደራጀ ነገር ኢንፍራስትራክቸር ይፈልጋል በዛ ልክ ብዙ ነገር ብዙ በጀት ይጠይቃል ያን ላይ ግን አሁን ፈጥነን ላንደርስ እንችላለን ግን በቀላሉ ሊደረስ የሚችለው ልክ የነገር ሱስ የተንኮል ሱስ ያለባቸው ተንኮልና ነገርን እየተነሰሱ የትውልድን አምሮ እየበረዙ እርስ በርስ የሚያፋጅ ሐሳብና ሁኔታን እየቀረጹ እንደሚጠቀሙት
እነዛን የሚበልጥ መልካም ነገር ለነሱ ጭምር የሚፈውስ እነሱን ጭምር ወደ መልካም የሚመልስ ነገርን ይሄን የሚያመጡ ምኖች ማምጣት አለባቸው። ዶምነች ማምጣት አለብን። ያ ግን አንዳንዴ አዎንታዊ ነገር ስትሰራ በዛ ልክ ላይ ይመጣል ይችላል። ብዙ ልፋት ይጠይቃል። እገዛ ግን ካለው እያሸነፈ ይቀጥላል። መልካም ነገር ከትንሽ ነው የሚጀምረው። እያበዛ እያሰፋ የምንሄድበት ነገር መምጣት አለበት ብዬ አስባለሁ። ዲጂታል ሚዲያ ወይም ሶሻል ሚዲያ ላይ ለምንድነው ህብረተሰቡ በአብዛኛው ዛሬ የሚቀርቡ መረጃዎችን የሚከተለው እና እንደ መረጃ ምንጭ የሚጠቀማቸው የሚለው ነገር ማሰብ ያለብን ይመስለኛል። ሶ ለዚህ መፍትሄ የሚሆነው ሚኒስትሪሚንግ ሚዲያው ላይ ወይም ደግሞ የቁጥጥር ስርዓትና ኤዲቶሪያል ፖሊሲ በሚመራቸው ሚዲያዎች ላይ የሚሰሩ ስራዎችን በደንብ መረጃን በሚገባ አቀናጅቶና አደራጅቶ የመስራት ክፍተቶች ስላሉ ይመስለኛል። ያነዛን ክፍተቶች ደግሞ የፈጠረው መረጃን የማግኘት ነፃነትም አንዳንዴ እጅጉን እየተገደበ ስለመጣ ይመስለኛል። ስለሆነም በመንግስታዊ ቢሮዎች ላይና መረጃን የመስጠት ኃላፊነት ያለባቸው ተቋማት እነዚህ ነገሮች አስቧቸው ቢሰሩበት ሚኒስትሪሚንግ ሚዲያው በኃላፊነት የሚንቀሳቀስ ሚዲያ እንደመሆኑ መጠን መረጃም በተገቢው መንገድ በማደራጀት በማቀናጀትና በማሰባሰብ ለተአድማጭ ተመልካቹ ማድረስ ቢችል የመረጃ ክፍተቱ ይሸፈናል ብዬ አስባለሁ። ሁለተኛው ነገር እንግዲህ ሚኒስትሪሚንግ ሚዲያው እና ሌሎች የሰዎችን ሀሳብን በነፃነት የመግለጽን እድል መስጠት የሚችሉ አካላት ለዜጎች ወይም ለአድማጭ ተመልካቾች እነዚህ እድሎች ክፍት ቢያደርጉ። ሶስተኛው ፖይንት ሶሻል ሚዲያ ላይ ወይም ዲጂታል ሚዲያ ላይ በአብዛኛው ተከታይ ያላቸው ቅድም የተባሉትን ሐሰተኛ መረጃዎች የጥላቻ ንግግሮች የሚያሰራጩ ሰዎች እንደሚታወቀው ሁላችንም እንደምናውቀው ከፍተኛ አድማጭ ያላቸው ከፍተኛ ተከታይ ያላቸው ከፍተኛ ተመልካች ያላቸው በአንጻሩ ግን በጣም ቁም ነገር የሚሰሩ ለሀገር ግንባታ ለትውልድ ግንባታ የሚጠቅምን ሐሳብ የሚያነሱ ሰዎች ምንም ተመልካች የላቸውም። ዲጂታል ሚዲያው ደግሞ በተመልካች ቁጥር የሚከፈል በመሆኑ አብዛኛው ከዛ ስራ እየወጣ ነው። እንደ ጥያቄም እንዳስተያየትም ነው ይሄንን ማቀርበው። ይሄንን ስራ ለሚሰሩ ሰዎች የተወሰኑ ማበረታቻዎችንና እዛ ዲጂታል ሚዲያ ላይ ስታክ አድርገው እንዲቆዩ የሚያደርጉ መንገዶች ቢመቻቹ እሱም አንድ መፍትሄ ይመስለኛል። ሌላው እንግዲህ የቁጥጥር ስርዓትና ህግ መውጣቱ ምንም የማይባል ነገር ነው። ይህንን አስፈልግም የሚል ሰው ያለም አይመስለኝም። በጣም ወሳኝና አስፈላጊ ነገር ሆኖ ያ እስከሚሆን ድረስ ግን ያሉትን ህጎች መጠቀም ቢቻል የወንጀል ህጋችን ለምሳሌ አለ፣ የጥላቻ ንግግር አዋጅ አለ። እነዚህን በመጠቀም የሐሰተኛ መረጃ ስርጭትን ጥላቻ ንግግርን በተለይ ከስርዓተ ጾታ ጋር ተያይዞ ከህፃናት ጋር ከቅድም ከተባለው ካልቸር ባህል የሀገርን ኖርም የሚያፈርሱ የሶሻል ሚዲያ ኮንቴንቶች ስንመለከት እነዚህ መቆጣጠርና በእነዚህ ህግ አግባቦች መቅጣት የሚቻልበትን ስራ ቢሰራ። በዋናነት ግን እኔ መተኮር ያለበት ብዬ ማስበው በማህበራዊ ሚዲያውን ለሚይዙት በተለይም በአቅም ሰፖርት በማድረግ በመደገፍ ረገድ በተለይ የአቅም ግንባታ የምንለው ዶክተር ሳምሶን በደንብ አንደርላይን ለማድረግ ሞክረዋልና እሱ ነገር ላይ ቢተኮር። እኔ ብዙ ጊዜ የስልጠናዎችን እሰጣለሁ እና ስልጠናዎቹ በሚሰጡበት ጊዜ ስልጠናዎቹ የሚያተኩሩት ብዙውን የሜንስትሪም ሚዲያው አካባቢ ነው እና ሶሻል ሚዲያው ተገቢውን ትኩረት አግኝቷል ብዬ እኔ አላምንም እና እሱ አካባቢ ላይ እንትን ማለት ቢቻል። ሌላው እንደዚሁ ያለንን አፕቲቲዩድ ሪፍሌክት የምናደርግበት ነው እንጂ ሶሻል ሚዲያ ላይ በደንብ ዌል ሪሰርችድ የሆኑ ጥናት ላይ የተመሰረቱ ነገሮች ላይ ተመስርተን ዲስከሽኖች ተከታታይ የሆኑ ውይይቶች ብዙ ጊዜ ሲካሄዱ ማናይም እና ከርቀት ሆኖ እንዲናቸው አይነት ብለን የምንኮንንበት ነገር አለ። እኔ እንደውም እሱ ቁጭት ይመስለኛል። እኔ አሁን ራሱን የቻለ የሴንተር ኦፍ ኤክሰለንስ ወይንም የልህቀት ማዕከል ቤሚየክ የሚል ፎርም አድርገናል በቅርቡ። እንደ መፍትሄ የተወሰኑ ነገሮችን ላንሳ። በተለይ የሚኒስትሪ ሚዲያው አካባቢ አሁን እየተለወጠ የመጣ ነገር አለ። ሚዲያ ኮንቨርጀንስ የምንለው ኮንቴንቶቹን በሶሻል ሚዲያው በፈጣንና ተአማኒ ሊሆን በሚችል ኳሊቲውን የጠበቀና የፕላትፎርሙን የጠበቀ አይነት አቀራረብ መቅረብ መቻል አለበት። ሚዲያ ኮንቨርጀንሱ እሱ መታየት ቢችል የሚል ነገር እላለሁ። የሶሻል ሚዲያው በሚኒስትሪ ሚዲያ ላይ የሚያጠላውን ጥላ ብዙ ጊዜ ያየን አይመስለኝም። አብዛኞቹ ሚኒስትሪ ሚዲያ ላይ
የሚኖሩ ወይ የሚገኙ መደበኛ ጋዜጠኞች ስንመለከት ምንጫቸው ሶሻል ሚዲያ ላይ ያለ የመረጃ ምንጭ ነው። አንዳንድ ጊዜ ምናልባት እዛ ላይ ያገኙት የመረጃ ምንጭ የተሳሳተ እሳት ሊለኩስ ይችላል ብዬ አስባለሁ። ሶሻል ሚዲያው አንደኛ በእውቀት፣ ሁለተኛ በህግ፣ ሶስተኛ ደግሞ የሚሰጡ ኮንቴንቶችን በደንብ አድርጎ ጥናት ላይ መሰረት ባደረገ መልኩ እየተመራ አይደለም። ይሄ አንድ ራሱን የቻለ ጥናት ይፈልጋል። ሀሳቦቹን ከማንሳትና ከመተቸት ባለፈ ዴብዝ ያለው ስራ ይጠበቅበታል። የኢትዮጵያ ብሮድካስት ባለስልጣን የከልቸር ሚኒስትር ራሱን ችሎ መስራት ያለባት ኮንቴንት ላይ ብዙ የተሰሩ ስራዎች የሉም። ኢንፋክት ስናይ ቅድም እሷ እንዳነሳችው ሶሻል ሚዲያ ላይ ጠንካራ ሀሳብ የሚያነሱ ሰዎች ተመልካች የላቸውም። ይሄ አልጎሪዝሙ የሰጠን ነው። ዓለም እንደዛ ስለሆነ ግን እኛ ምን እናደርግ? ዜጎችን ከመጠበቅ አንጻር ከሰላም አንጻር አይደል የምንወያየው? ከዛ አንጻር ምን እናደርግኛ? ማን ጋር ማን ነው ስቴክሆልደሩ የሚሉ ነገሮችን በደንብ አድርጎ ማንሳት የሚያስፈልግ ይመስለኛል። እዚህ ያለው አካል ሁሉም የየራሱ የሆነ ሶሻል ሚዲያ ያለው አካል ሁሉም ሰው መልካም ነገር በጻፍን ጊዜ ስንሰደብ፣ ጦርነት የሚጎስብ ነገር በጻፍን ጊዜ ምንመሰገን ብራቦ ምንባል፣ ኔጌቲቭ የሆነ ተውቱ በጣም የተጫነንና እሱኑ ራሱ ሜንስትሪም ሚዲያ ላይ ይዞ መጥቶ ትልቅ አደጋ እንዳይፈጥር በጣም ስጋት አለ። አሁን ላይ በተለይ እኔ ከኔጌቲቭ ፓርቱ አልነሳም፣ ፖዚቲቭ ነገር አለው። የሀገራችንን አጠቃቀም ስናይ ወጣቶች በጣም ይጠቀማሉ። በተለይ ለሀገር ግንባታም አስተዋጽኦ ያለው ወጣቱ ስለሆነ ሞር እዚህ ጋር ምን እናደርግ የሚለው ላይ ነው ሞር ማተኮር አለብን ብዬ የማስበው። በ2024 ኢትዮ ቴሌኮም መረጃ 30 ሚሊዮን አካባቢ ሰዎች ኢንተርኔት ይጠቀማሉ። ስለዚህ ኢንተርኔት ኢዚሊ አክሰስ ያደርጋሉ ማለት ነው። እነኚህ ወጣቶች ላይ ብንሰራ ምን ያህል እናተርፋለን የሚለውን ማሰብ አያዳግትም። በጣም የተለያዩ ጥቅሞች አሉ። በተለይ ሀገር ግንባታ ላይ ጥቅሞች ይኖሩት ነበረ፣ ግን በአግባቡ አልተያዘም። ላለመደጋገም ምን እናድርግ? በተለይ ይሄ ኢኮኖሚው ላይ እነኚህ ትንንሽ ቢዝነስ ያላቸው ሰዎች ዳይቨርሲቲን ፕሮሞት ፒስን ፕሮሞት በማድረግ ዲያሎግን በማበረታታት ብንጠቀምበት ሞር ልናተርፍበት የምንችልበት ፕላትፎርም ነው። ገቨርንመንትም ቢሆን ሁላችንም የሚመለከተው አካል ስፔሻሊ ፒስ ቢልዲንግ ላይ ሰላም ግንባታ ላይ የሚሰሩ ሰዎችን ትኩረት ሰጥቶ ደግፎም ቢሆን እነሱን ማበረታታት ቢችል ባክላሽ ለማድረግም ይጠቅማል ብዬ አስባለሁ። እዚህ ጋር በተለይ አውቶሪቲው ይህንን ጋፕ በማጥበብ ረገድ ምን ሀሳብ አለው? ምን እየሰራ ነው? ማህበራዊ ሚዲያ ወይም ሶሻል ሚዲያ የተቋቋመው ለማርኬቲንግ ስራ ነው። ማህበራዊ ሚዲያን የሚጠቀመው ግለሰብ ህሊና ይወስነዋል። ከዛ አንጻር ሀገር ለመገንባትም ወይም ሀገር ለማፍረስ እንጠቀምበታለን። ሀገራት የራሳቸው ህግ ያወጣሉ፣ በዛ ህግ መሰረት የሚዳኝ ይሆናል ማለት ነው። ነገር ግን ቅድም ዶክተር እንዳለው በህግ ለመቆጣጠር አስቸጋሪ ስለሚሆን ከዛ አንጻር ብዙም ማለት አልችልም። ነገር ግን እኔ ከኛ ሀገር ነባራዊ ሁኔታ ማህበራዊ ሚዲያ ወይም ሶሻል ሚዲያ ምንድን ነው እየሰሩ ያሉት ካላችሁኝ፣ የፕሮፓጋንዳ የጦር ግንባር ናቸው። እኛ ሀገር የጥይት ግንባር ጫካ አለ፣ የፕሮፓጋንዳ ግንባር ደግሞ ማህበራዊ ሚዲያና ሜንስትሪሚንግ ሚዲያዎች አሉ። ይሄንን ማመን አለብን። ስለዚህ ምንድነው መሰራት ያለበት ካል መጀመሪያ ቅድም ዶክተር ሲናገር እንደነበረው ህጎች የሉም። እውነት ነው፣ ህጎች የሉም። እኛ ሀገር ህግ የለንም። ነገር ግን 2012 ላይ 1185 የወጣው አዋጅ እሱን ራሱ እየተገበርን ነው ወይ? ይዘን እኮ እየለቀቅናቸው ነው። ሃይማኖት ተሳርበው አገር ተሳርበው ይዘን እየለቀቅናቸው ነው፣ ምንም ሳንል ማለት ነው። ወይም 3 ወር 4 ወር አስረን። ይሄ የማን ክፍተት ነው? በጣም የሚያሳዝነው እኮ ውጭ ሀገር ተቀምጠው በመከላከያ ሰራዊታችን የሚነግዱ በህዝባችን የሚነግዱ ኤርፖርት እኮ በቪኤት መኪና ነው የምንቀበላቸው። እናውቃለን እኮ እኛ። ስለዚህ ክፍተቱ ያለው እኔ በዋናነት መንግስት ላይ ነው የማስበው። ለምንድን ነው ያልኩት? ህጎች አሉ። ቅድም ያነሳሁት ህግ አለ። በዛ ህግ መሰረት ወንጀል የሰራ ሰው መጠየቅ አለበት። ስለዚህ እንደ ሀገር ለኢትዮጵያ ውስጥ ካለው ነባራዊ ሁኔታ አንጻር ማህበራዊ ሚዲያ ለሀገር ምንም እያበረከቱ አይደለም ነው የምለው እኔ። ይህን ስል ግን ሁሉም ማለት አይደለም። በጣም በጥንቃቄ
ስራቸውን የሚሰሩ ለሀገር የሚያስቡ ብዙ ባይሆኑ ጥቂት የማህበራዊ ሚዲያዎች አሉ። እነሱንም ክብር መስጠት አለብን። ሁላችንም ኃላፊነት መውሰድ አለብን። ዩቲዩበሩ ወይም ቲክቶከሩ ብቻ አይደለም፣ ሁላችንም ኃላፊነት መውሰድ አለብን። በአሁኑ ደረጃ ማለት የሚታወቅ ምን ያህል የሶሻል ሚዲያ አካውንቶች ተከፍቶ በቁጥር ደረጃ ይታወቃሉ የሚለውን ጥያቄ በተመለከተ ካፒታል ኒውስ ጋዜጣና ጎግልም እንደመዘገበው በሀገራችን 24.83 ሶሻል ሚዲያዎች ተከፍተው ነው የሚታወቁበት ማለት ህጋዊ እውቅና አግኝተው ማለት ነው። ከዚሁ ጋር ተያይዞ ሀገራችንን ስናይ በአፍሪካ ደረጃ በ7ኛ ደረጃ የሶሻል ሚዲያ ተጠቃሚ ኢትዮጵያ ነች ማለት ነው። ይሄ ምንድነው? አንደኛ ሚስ ኢንፎርሜሽን የምንላቸው የተሳሳቱ መረጃዎች በጣም በፍጥነት በሰከንድ እየተሰራጩ ያለበትና ይህንን ሚስ ኢንፎርሜሽን ስርጭትን ለመቆጣጠር ብዛታቸው በራሱ ችግር ነው የሚሆነው ማለት ነው። ማለት ለመቆጣጠር በጣም ከባድ ነው። እንደተባለው ሶሻል ሚዲያ ጥቅም አለው ወይ የለው? በጣም አለው ያለምንም ጥያቄ። ሙሉ መረጃ ከሶሻል ሚዲያ ሰው ስለ ጤና ቢፈልግ፣ ስለ ስነ ምግብ ቢፈልግ ማንኛውንም ነገር ማግኘት ይችላል። ግን ደግሞ በዛው ልክ ነው ወይ ህብረተሰባችን እየተጠቀመ ያለው ስንል አይደለም። የተወሰኑ ቀደምቴ እንዳነሳችሁ የተወሰኑ ወጣቶች ምሁራኖች ማለት አይምሯቸው ክፍት የሆኑ ልጆች ኢቭን 18 ዓመት እንኳን ሳይሞላቸው ብዙ ነገሮችን አገሪቷን በሚለውጥ ደረጃ በሶሻል ሚዲያ እየሰሩ እየተጠቀሙ ነው። እነዚህ ግን በፐርሰንት ሲታዩ በጣም ጥቂት ናቸው። አብዛኛው ግን ሀገርን እየበጠበጠ ሀገርን እየናደ ያለው የሶሻል ሚዲያ አጠቃቀም ችግር ነው። ይሄም ከምን አንጻር ነው? ህግ ሲባል ህግ ጠፍቶ አይደለም። ህግ አለ፣ ቅድመት የሚያነሳቸው አዋጅ አለ። አሁን ደግሞ እሱም አዋጅ መሻሻል አለበት ተብሎ ረቂቅ ተዘጋጅቷል። ከህጉ ጋር ተያይዘው ያለው ችግር ምንድነው? አንደኛ ብዙ ጊዜ ህጎቻችን በራሳቸው ኮፒ ናቸው ከሌላ ሀገራት ኮፒ የመጡ። ይሄ ምንድነው? አፈጻጸም ላይ የኛን የህብረተሰብ ነባራዊ ሁኔታ ጋር ስለማይጣጣሙ መተግበር ላይ ችግር ይሆናል ማለት ነው። ስለዚህ ችግር ስለሚሆን ህግ እናወጣለን የተወሰነ ነገር ሲፈጠር፣ ከዛ ያ ነገር ደግሞ ጋፕ ሲል ህጉም ይረሳል ማለት ነው። ሌላው አሁንም በጣም ማስመር ያለብን አንድ ሶሻል ሚዲያ ሊሆን ይችላል የሰውን ስም በማጥፋት የባለስልጣንም ሊሆን ይችላል የሚዲያን እንደፈለጉ ኢቭን ማለት እነዚህ ሶሻል ሚዲያዎች ብቻ ሳይሆኑ ሜይንስትሪም የተባሉት ራሳቸው የፈለጉትን ስንት ጥፋት እያጠፉ ወደ ህግ ተመቶ የተቀጣ አንድ ሚዲያ አለ ወይ? ሁላችንም የምናውቀው ነገሮች ስላሉ ህጎች አሉ። ሌላ ህግ ማብዛት መጨመር ሳይሆን መተግበር አለብን። ሚዲያን በመመለከት ሚዲያ በአጠቃላይ እና ሶሻል ሚዲያን ደግሞ ፓርቲኩላርሊ አዋጅ ቁጥር 1238 ህዝባር 2013 እንዲሁም ደግሞ የጥላቻን ሄት ስፒች ኤንድ ዲስኢንፎርሜሽን ፕሪቨንቴሽን ፕሮክላሜሽን ቁጥር 1185 ህዝባር 2012 የወጣው ህጎች አሉ፣ የወንጀል ህጉም አሉ። እዚህ ላይ ግን የህግ ክፍተት የአዋጆች ክፍተቶች አሉ እንደገና መታየት ያለባቸው። ምንም እንኳን እነዚህ አዋጆች በቅርብ ጊዜ ስራ ላይ ከዋሉ 5-6 ዓመት እንኳን ባይሞሉም ለምሳሌ የሚዲያ ፕሮክላሜሽንን ስናይ አንቀጽ 2 ስር ሶሻል ሚዲያ ብሎ በግልጽ አይናገርም። አንቀጽ 2 ንዑስ አንቀጽ 4 ላይ ኦንላይን ሚዲያ ነው የሚለው። ዌራስ ፕሮክላሜሽን 1185 ይሄ የሄት ስፒች የጥላቻ ንግግር ለመከላከል የወጣው አዋጅ ላይ ሶሻል ሚዲያ ይላል። አሁን በህግ ቋንቋ ቴክኒካሊ እነዚህ ነገሮች አይናበቡም። ህጎች ከትርጉሙ ራሱ ስንነሳ ህጎች በተናበበ መልኩ ስራ ላይ ሲወጡም ጥናት ሲሰሩም በተናበበ መልኩ ቢጻፉ ለትርጉም ክፍት አይሆንም። ምክንያቱም ተቋማቶች የሚዲያ ባለስልጣን አለ፣ ሌሎች ደግሞ የፍትህ አካላት እዚህ ውስጥ ሚና አላቸው። በሄት ስፒችን ዲስኢንፎርሜሽንን በአጠቃላይ ሚዲያም ይሁን በሶሻል ሚዲያ ለመቆጣጠር ለመከታተል ሚና ስላላቸው አንድ ተቋም ብቻውን የሚፈጽመው ጉዳይ ስላልሆነ ህግ የሁሉም ነው። ፕሮክላሜሽኖች፣ አዋጆች የሁሉም ላይ የሚሰሩ ሁሉም ተቋማት ላይ የሚሰሩ ስለሆነ የህግ ክፍተቶች፣ የአዋጆች ክፍተቶች አሉ። እንደገና ተቋም ላይም
አጠቃላይ የሚዲያ ባለስልጣን ብቻ ሳይሆን አውቶሪቲ ብቻ ሳይሆን የፍትህ እና ሌሎች የጸጥታ ዘርፍ ተቋማቶች እንኳን በተጠናከረ መልኩ ሊሰሩ ይገባል በሚል ሀሳቤን አጠቃልላለሁ። አመሰግናለሁ። ኢትዮጵያ ውስጥ በተለይ ከዚህ ከበይነ መረብ አገልግሎት ወይም ሚዲያ ጋር ተያይዞ ወይንም ኦንላይን ሚዲያ በሚለው በዚህ በአዋጁ 1238 መሰረት ስናይ ስለዚህ ስለ ኦንላይን ሚዲያ ከ1238 አዋጅ በፊት ምንም አይነት ከቨሬጅ የለውም፣ የህግ ሽፋን ራሱ የለውም ማለት ነው። ግን እስቲ ኢትዮጵያ ውስጥ መቼ ነበረ ሶሻል ሚዲያ ወይንም ኦንላይን ሚዲያ መጠቀም የጀመርነው ብለን ብናስብ ብዙ ጊዜያቶች አልፈዋል። ግን በህግ ደረጃ እንኳን ከቨሬጅ ሲሰጠው ይመዝገቡ እንደሌላው ብሮድካስት ይመዝገቡ ሲባል እንደሌላው ሚዲያ ይመዝገቡ ሲባል ለመጀመሪያ ጊዜ ከቨሬጅ ራሱ የተሰጠው በዚህ አዋጅ ነው። ስለዚህ ከጅምሩ ራሱ ህግ ሳይኖረው ብዙ ስራዎች ወይንም ብዙ መፋለሶች ብዙ ብልሽቶች ተከስተው ነበረ ማለት ነው። አንድ እሱ ነው። ሁለተኛ የጥላቻ ንግግር አዋጁን ብናየው የኮምፒውተር ወንጀሎች ከኮምፒውተር ጋር ተያይዞ የሚፈጸሙ ወንጀሎች ነው የሚለው እንጂ በግልጽ በዚህ በበይነ መረብ ጋር ተያይዞ በሚሰራጩ ነገሮች በምን በሚለው ላይ ያካትትልን ይችላል ማለት ነው። ስለዚህ ትልቅ የህግ ክፍተት አለ። ወጣቶችን ሶሻል ሚዲያ ለበጎ ነገር መጠቀም እየቻላችሁ ትርፍ ለሌለው ሀገር ለማፍረስ ለምን አስፈለገ? እኛ አባቶቻችን ይሄንን አስተምረውናል ወይ? የሀገራችን ታሪክ ይሄንን አስተምረውናል ወይ? አንድነትን፣ አብሮ መኖርን፣ መተባበርን ነው ያስተማሩን አባቶቻችን። ይሄ ያለ ትርፍ ለማናገኝበት ለትንሽ በላይክና ሸርበን ለሚመጣ ትንሽ ርፍራፊ ሳንቲም ብለን ሀገር እስከ ማጥፋት ለሚደርስ ጉዳት ለምንድን እናውለዋለን የሚለውን ለወጣቶች እኔ ብቻ መምህራን ብቻንም ይመለከታል ብዬ አላስብም። ይሄ ወደ እምነት ተቋማቱን ቢሄድ ጥሩ ነው፣ ግንዛቤ ለመፍጠር ማለት ነው። ሶሻል ሚዲያውን በጥንቃቄ ከተጠቀምንበት አትራፊ እንደሆነ ይሄንን ለወጣቶቻችን የምናስገነዝብበት እንትን ቢኖር እኛ ሀገር ወሳኝ የሆኑ አይነኬ ነገሮችን ማየት እንችላለን። ለምሳሌ አንድ ጥሩ ኤግዛምፕል እዚህ ጋር ለመጥቀስ ናሽናል ኢንተረስታችንን በማስጠበቅ ዙሪያ ለምሳሌ በአንድ ሰሞን ካስታወሳችሁ የጀርድ ሙቭመንት ላይ ሁሉም ሰው ተነቃንቆበት ኮንትሪቢዩት ሲያደርግበት የነበረው ለናሽናል ኢንተረስት እንደ ዲጂታል ዲፕሎማሲ ሁሉም ሰው ተነቃንቆ ካምፔን ሲያደርግበት የነበረ ነው። ለምሳሌ የዘ ኢጂፕሽያን ናሬቲቭ በጣም ውሸት ሆኖ ሶሻል ሚዲያውን ኤኮ ቻምበር ቴክኒክ ተጠቅመው እንዴት ናሬቲቭ ኢንተርናሽናል ሚዲያ ላይ ኢንፋሲስ አግኝቶት ውዝግብ ሲፈጥር እንደነበር ይታወቃል። ከዛ በኋላ የሶሻል ሚዲያ ዲጂታል ላይ ማህበረሰቡ ተሳትፎ ያንን ነገር ካውንተር በማድረግ ትልቅ ኮንትሪቢዩሽን ፈጥሯል። በኔጌቲቭ ኮንቴክስት ብዙ ነገር ተብሏል። ሴንሴሽናል ኒውሶች በጣም ሃይ አቴንሽን ያገኛሉ። ያ ናቹራሊ የሚዲያው ባህሪ ነው። እዚህ ጋር እንደ ሶሉሽን ብዙ ነገር ተነስተዋል። ለምሳሌ የአዌርነስ የሎው የብዙ ነገሮች ተነስተዋል። ዓለም ላይ አሁንም ትልቁ ኢንፋሳይዝ ተደርጎ የሚወሰደው የግንዛቤ ወይንም ደግሞ ቅድም ዶክተር ሳምሶን እንዳለው የካፓሲቲ ቢልዲንግ እነዛን ቢልድ ማድረግ የተሻሉ ኦፖርቹኒቲዎች ናቸው፣ የህጉ ነገር እንዳለም ሆኖ ማለት ነው። ሁለተኛው የሚዲያ ሊትሬሲ አሁንም በጣም ዝቅተኛ ነው። አሁን በእኛ ስኩል በእኛ ዩኒቨርሲቲ የሚዲያ ሊትሬሲ ኢንፎርሜሽን ሊትሬሲ ኮርሶች አሉ፣ በሌሎች ዩኒቨርሲቲዎችም ግን ታች ድረስ መስጠት ያስፈልጋል። ይሄ ሲቲዝን ጆርናሊዝም ፓራ ጆርናሊዝም አንዱ ያመጣው ነገር ነን ፕሮፌሽናልስ አክተርስ ወደዚህ ሚዲያ ገብተዋል፣ እንደ ፕሮዲውሰርም እንደ ተጠቃሚም። ሶ ይሄ ሊትሬሲ የሚያስፈልገው ለዩኒቨርሲቲ ተማሪዎች ብቻ ሳይሆን ሃይ ስኩል ሌቭልም ታች ድረስ ወርዶ መሰጠት አለበት። ሶሻል ሚዲያ ላይ ያለውን ተግዳሮትና ችግር በብቃት የሚከላከል ህግ እናውጣ ቢባል እንኳን በብዛት ፌክ አካውንቶችና በውጭ ሀገር በተከፈቱ ወይም ውጭ ሀገር ሆነው ነው እንደፈለጉ ልቅ በሆነ ሁኔታ የሀገርን ብሔራዊ ጥቅም ሊጎዳ በሚችል ብልግና ስድቦች ሁሉ ሳይቀር ማለት ነው እንደ ልብ የሚሸራሸርበት ሁኔታ ነው ያለው እና በዩናይትድ ኔሽን ደረጃ አንድ ዓለም አቀፍ ቃል ኪዳን ወይም መግባቢያ የሚሆን ስታንዳርድ የሆነ ህግ ባልተበጀበት ሁኔታ በእኛ ሀገር ብቻ ህግ ብናወጣስ
ምን ያህል ተፈጻሚ እናደርጋለን? አሁን እኮ አሜሪካ ቁጭ ብሎ ወይም የሆነ አውሮፓ ሀገር ቁጭ ብሎ እንደፈለገ በሶሻል ሚዲያ መሳደብ፣ የፈለገውን ሰው መዘርጠጥ፣ የፈለጉትን አይነት ብልግናን ቢያንስ ሶሻል ሚዲያ ህጻናት እንኳን ሊያዩ የሚችሉበት እድል አለ ተብሎ እንኳን አይታሰብም፣ የኛው ዜጎች ማለት ነው። ስለዚህ ባለበት በእኛ ሀገር ብቻ የምናወጣው ህግ ምን ያህል ኮንትሮል እናደርጋለን? ሁለት ነገሮችን ክሪቲካሊ ማየት ይኖርብናል። አንደኛ የሶሻል ሚዲያ ባህሪውን አይተነዋል፣ ተገንዝበናል። በሀገር ሁለንተናዊ እድገት ላይ፣ በሀገር ብሔራዊ ጥቅም ላይ፣ ብሔራዊ ደህንነት ላይ የሚያመጣውን ችግር፣ በህዝቦች በጋራ መኖር በእሴት ላይ የሚያመጣውን ችግር አይተናል። እሱን ሬጉሌት ማድረግ ይኖርብናል። የህግ አስፔክቱ ኢምፖርታንት ነው የሚለው ላይ የጋራ ግንዛቤ ላይ ደረስን ይመስለኛል። እሱ ጥሩ ነው። በሌላ በኩል ደግሞ ህጉ ጥሩ ሆኖ ሳለ የፍሪደም ኦፍ ኤክስፕሬሽንን ደግሞ እንዳይጋፋ መጠንቀቅ አስፈላጊ ነው። ስለዚህ ሁለቱም ባላንስ አድርጎ መሄድ ጥሩ ነው። ህገ መንግስታዊ መብት ነው ፍሪደም ኦፍ ኤክስፕሬሽን። በዚህ በኩል ደግሞ አደገኛ ነገር አለ። ሁለቱን ባላንስ እያደረጉ እያዩ መሄድ ጥሩ ነው። ወደዛ ለመሄድ ዋነኛው ጉዳይ ያሉትን ህጎች መፈተሽ አስፈላጊ ነው። ያሉትን አዋጆች መፈተሽ፣ አብጠርጥሮ ማየት፣ አንጥሮ ማየት፣ ምንድነው ጉድለታቸው፣ ምንድነው ችግራቸው፣ እስካሁን ለምንድነው መቆጣጠሪያ ያቃተን፣ አትሊስት ችግሩን መቀነስ ያልቻሉት ለምንድን ነው የሚለውን ማንሳት አስፈላጊ ነው። ሌላ ቬሪ ኢምፖርታንት ካፓሲቲ ቢልዲንግ ነው። ሰው ካላወቀ፣ ካልተማረ፣ ካልሰለጠነ ችግርና ጉዳቱን ለይቶ ማወቅ ያስቸግራል። ምንም ነገር ቴክኖሎጂ ደግሞ እንደዛ ነው በባህሪው። አዳዲስ ነገሮች ናቸው የሚመጡት ከኛ ስነ ልቦና ጋር፣ ከኛ የልቦና ውቅር ጋር፣ ከኛ ሀገር ባህል ጋር፣ ከኛ እሴት ጋር አብሮ ላይሄድ ይችላል። ያንን ማጥናት የሚያጠና ተቋም ያስፈልጋል። ቅድም እንዳነሳሁት በደንብ የሚያጠና ይሄ ላይ ላዩን ብቻ ሳይሆን ወይ ደግሞ ለኩዊክ ፊክስ ምናምን ሳይሆን ከስር መሰረቱ ችግሩ ምንድነው፣ ችግሩን ደግሞ እንዴት እንፍታ ብሎ የመፍትሄ ሀሳብ የሚያመጣ ሳይንሳዊ ሀሳብ የሚያመጣ ተቋም ያስፈልገናል። በእኛ ኮንቴክስት በሀገራችን ሌሎች ጥናት ይሰራሉ፣ ሪኮመንዴሽን ያወጣሉ። ያ ይሰራሉ አይሰራም አከራካሪ ስለሆነ ማለት ነው። እኛን የሚመስል የሶሻል ሚዲያ ምህዳር ለመፍጠር አገር በቀል ሶሉሽን ጥናትና ምርምር ላይ ተመሰረተ ያስፈልገናል ለማለት ነው። ሌላኛው ዩዘሩ ነው። ዋናው ዩዘሩ ተጠቃሚው ሶሻል ሚዲያ የሚጠቀመው ክሪቲካሊ ማሰብ አለበት። የምሰማው ነገር እውነት ነው ወይ? አንዳንዴ ከዲቫይስ የሚታይ ነገር ሁሌ እውነት መስሎ እየታየ ሌላ ሰው እኮ መጥቶ ሲነግረን ይሄ ነገር እውነት ነው እንዴ ብሎ እኮ ሰው ይጠይቃል። ክሮስ ቼክ ማድረግ፣ ፋክት ቼክ ማድረግ ይኖርብናል። በእኛ በኩል ግን ስራዎች መሰራት አለባቸው። ማለት ችግሩን ከስር መሰረቱ ለመፍታት በተለይ የኛ ተቋም የኢትዮጵያ ሚዲያ አውቶሪቲ ከፍተኛ ስራዎችን ይሰራል። ከከፍተኛ ትምህርት ተቋማት ጋር በመተባበር አንዳንድ የጀመርናቸው ኢኒሼቲቮች አሉ። እነሱን እያየን እንሄዳለን። እንደዚሁ ግብዓት እየሰበሰብን ኮሌክቲቭሊ ግን መፍትሄ እንደምናመጣ ባለሙሉ ተስፋ ነኝ ብዬ ነው የማምነው። የሶሻል ሚዲያው አካሄድ እጅግ አደገኛው ነው። የሁሉንም ሰው ቤት የሚያንኳኳ ነው። የሁሉንም ሰው የሁሉንም ድርጅት እና እንደ ሁላችንም ደግሞ እንደ ሀገር የሚለው ነገር ማለት ነው እና ለምሳሌ ከህግ አካላት ወይም ጠበቃዎች ያነሷቸው ነገሮች ህጎችን ማጥበቅ ነው። ዩዥዋሊ ያው ሁሉ ነገር ከባክግራውንድ ጋር ስለሚገናኝ ማለት ነው። ጋዜጠኞችና ደግሞ የጋዜጣ አሶሲዬሽን አካላት በጣም የሚያሳስባቸው ነገር ፍሪደም፣ ኤክስፕሬሽን ኦፍ ፍሪደም፣ ዲሞክራሲ እና ኢንዲፔንደንስ ነው። እዚህ ጋር ቆም ብለን ልናይ የምንችለው ነገር አለ። አሁን ለምሳሌ ከጅማ የተነሳው ሀሳብ ይሄን ባን ማድረግ፣ ሶሻል ሚዲያን በጣም ሬጉሌት ማድረግ ጎይንግ አጌንስት ፍሪደም ኦፍ ኤክስፕሬሽን። ምክንያቱም ሶሻል ሚዲያ አንደኛው የሀሳባችንን መግለጫ ሪስትሪክትድ ያለመሆን እንደዚህ የሚሉ ነገሮች ናቸው። ቅድም ዶክተር ሳምሶን አንስተውታል። ባላንስ የሚል ነገር አስፈላጊ ነው። ሀገራችን እዚህ ደረጃ ያደረስነው አት ኤክስፔንስ ኦፍ የሆነ ነገር እንደሚሆን ማሰብ አለ። እነዚህ የሀገር ግንባታ፣ ናሽናል ኢንትረስት፣ እነዚህ ኮሌክቲቭ ማንነታችን፣ እነዚህ በሙሉ የጋራ ጉዳዮቻችን ናቸው። ለምንም ነገር ኮምፕሮማይዝ የማይሆን ነገር አለ። የሀገር ግንባታ ሰላም ይፈልጋል።
የሀገር ግንባታ መረጋገጥ ይፈልጋል። ማገር ግንባታ ሪስቶሬሽን ኦፍ ካልቸራል ቫልዩስ ተነስተዋል እና ሪስትሪክሽን ራሱ አንዳንዴ ኦፖርቹኒቲ ያለው እና ደግሞ ኮንቴክስቹዋል ነው ወቅታዊ ሚሊዮን ሉዝም የሚሆንበት ጊዜ አለ። የአገራችን የሚዲያ ያለው በጣም ሉዝ የሆነበት ወቅት በጣም ሊበራል ሀገር ያለው ሚዲያ ህግ ነው ያለን እና አሁን እንደውም የአማንድመንት ጉዳዮች ሰሞኑ ሲነሱ ሰምታችኋል። በእነዚህ መሀል ምን አገኘን? ጋዜጠኛ ምን አገኘን? ከዛ ሀገራችን ምን አደረስን? የጋራ ኃላፊነትም ይኖረናል። ሌላው እዚህ ጋር አንድ ሁለት ፖይንት ነው የምናገረው። የዋ የሆነ ከሁሉም የተነሳ ነገር ሶሻል ሚዲያ ላይ የሚሰሩ ፖዚቲቭሊ የሚሰሩ ሰዎች መንግስት ወይም ደግሞ በሀገር ግንባታ ዙሪያ የሚሰሩ ሰዎች ኢንከሬጅ ማድረግ አለባቸው፣ ሰፖርት ማድረግ አለባቸው የሚለው ማለት ነው። ይሄ ከዋህ አቅጣጫ የተነሳ ይመስለኛል። ስፔሻል ሰፖርት ራሱ ጥያቄ አለው። እርግጠኛ ነኝ በእኛ በጋዜጠኞች ሊነሳ ይችላል። ከፖዚቲቭ አንጻር ብቻ ማየትም የለብንም። ከኢንተርቬንሽን ሊታይ ይችላል። ለአንዱ ፌቨር የማድረግ ብዙ አይነት ነገሮች ሊነሱ ይችላሉ። ግን በሁሉም ውስጥ ኔጌቲቭ ነገሮች ነው ኒውስ ማለት። ልንገረም አይገባም። ኔጌቲቭ ቀድሞ ከወጣ ኢሪስፖንሲብል በሆነ ነገር ከወጣ ደግሞ በተለይ ማለት ነው እና አሁን ከዚህ በኋላ ሊቢስ ይችላል ወይስ ልንፈታው እንችላለን የሚለው የፋይናል ፖይንቴ ነው። የፕሪንት ሚዲያውን ያጣንበት መንገዶች ታውቃላችሁ። አሁንም የሜንስትሪም ሚዲያውን በራሱ በጥያቄ ምልክት ውስጥ ነው ያለው። በዚህ ምክንያት የማን ባህሪ እየያዘ መጥቷል? የሶሻል ሚዲያ ባህሪን እየያዘ መጥቷል። ከኮንቨርጀንሱ ተጨማሪ ማለት ነው። የሀገር ግንባታና የሰላም ሁኔታዎች ደግሞ ታይም የሚፈልጉ ናቸው፣ ቼክ ማድረግ የሚፈልጉ ናቸው። የሶሻል ሚዲያው አካሄድ ደግሞ ኢሪስፖንሲብሊ ወዲያው ተደራሽነት ነው እና በዚህ መሰረት ብዙዎቹ ሜንስትሪም ጋዜጠኞች ወደ ፓራ ጋዜጠኝነት የሄዱበት ሁኔታ ስላለ አሁንም እንደ ህብረተሰብ ልብ ማለት ያለብንና ሚዲያ ህጉም ደግሞ አንደኛ ኮምፕሬሄንሲቭ እና ቀጥታ አወዛጋቢ ባልሆነ እንደ መብት ሳይሆን እንደ ተጠያቂነት ቅድም ተነስቷል ከሚዲያ ከጠበቆች አዲቅ እነዛን ኢንፑቶች መውሰድ ያለብን ይመስላል። አመሰግናለሁ። የተከበራችሁ የመነሻ ሀሳብ አቅራቢዎችና የተከበራችሁ ተሳታፊዎች እስካሁን ድረስ ላደረጋችሁ ተሳትፎ እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን እየተከታተላችሁ የቆያችሁት በኢትዮጵያ ቴሌቪዥን እየተዘጋጀ የሚቀርበውን የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነበረ። ውይይቱን በመምራት አብሬያችሁ ቆይታ ያደረኩት ፍሬዘር ነጋሽ ነኝ። ጤና ይስጥልኝ።